እየደበከኝ? ቆይ ምን እደብቅሻለሁ? አላውቅም። የሆነ ነገር ባይኖር ለምን ወሰድክ ቤት ሄድሽ ብለህ እንደዚህ ባልሆንክ ነበር። አንተ ታድለሃል። እንዴት? ካሌብ በአገባ ኑሮ ኤደንን ነበር የምትልለት። ምን? አደንግጥ። ከአንተማ እንዴት መስጠታል? አባዬ እኔ በጣም ነው መወዳት። እሷን ማጣት አልፈልግም። አታጣትም፣ አይዞህ። ይልቅ በጊዜ አገባት። ጋሽ ቢደውልልኝ ግን አንተ እንዳልፈለግክ ነው የምነግረው። ምን ነካሽ? ሄዱ መደወልም ጀምራችኋል? ቆይ ካሌብም ይደውላል? አይ ጋሽ እንደዛ ነው። እኔ ዳንኤል እንዳንቺ አይነት ፍቅረኛ ይኖራል ብዬ አልገመትኩም ነበር። እንዴት? እኔ እንጃ፣ ብቻ ግን እንዳንቺ አይነት አልጠበቅኩም ነበር። በነገራችን ላይ በጣም ነው ደስ የምትይው። እኔም እኮ ወደዋለሁ፣ ግን መዋደድ ብቻውን አይጠቅምም። እኔ ማግባትና መውለድ እፈልጋለሁ። እሱ ግን አሁንም ተስፋ ላይ ነው። እሷን ከማጣ ሞቴን እመርጣለሁ። አይ ቆፍጠን ማለት ነው፣ ካልሆነማ ታጣታለህ። እኔማ የእውነት እያወራሁ ድንገት ትዝ ሲለኝ ለካ አንተ ሄልማ ላይ ነህ። የምታውቂው ነገር አለ እንዴ? ምንም የማውቀው ነገር የለም። ግን እህትህን መቼ ነው ማየት? በጣም በቅርቡ ታያታለች፣ ትመጣለች። አሰብኳት። እሷ ደግሞ ምን ያህል ደስ እንደምትል። ኤደንን ነው? አዎ። እኔ እኮ ጨካኝ አይደለሁ። እንደውም ከዚህ አጭበርባሪ እናድናት እያልኩ እኮ። አጭበርባሪ ነው እንበላታ። እዚህ ይብቃ። ደግሞ አንተ ምን አይነት ሰው ነህ? ቆይ አንተን የምታምንህ ይመስልሃል? ሚስቴን እያማገጠብኝ እንደሆነ እነግራታለሁ። ከዛ ቤት እያኖርከው መሆኑን ትነግራትና ታምናለች። እንዳንተ አይነት ሞኝ ሰው ደግሞ ለትርፉ ብሎ ዋናውን ያጣል። ትርፉ ከዋናው ከበለጠ ደግሞ ምንም ችግር የለም። አልገባኝም። ትክክለኛ ችግር የለን ጋርሽ ካሌብን እፈራዋለሁ። የእህትህ እኮ ዋናው እኮ ግን አላምነውም። በቃ ምንም ባይኖር እንኳን ሲያዩሽ ይጨንቀኛል። ያንተስ ተለየ። ደግሞ ትወሰድብን ትችላለች። እንደዚህ አይነት ቀልድ ደስ አይለኝ። የካሌብ አይን ላይ ያን ነገር ግን አንስበኝ ነው። እኔ እንደዚህ አይነት ቀልድ ደስ አይለኝ። ልታባረን ትመጣ ይሆናል እኮ እቺ ሞኝ። ምን እንዳሰበች ታውቃለህ? ግን ፍቺ ልጠይቀኝ። እንዴት አወቅ? ይህን ሁሉ ጊዜ አብረን ቆይተንማ ካልተግባባ ምን ዋጋ? በአካሁን በቅርቡ ነው ያወቃት። ፎርጂዱን ኦሪጂናል ብላ እንኳን አታጣራ። እሷ እኮ ይህን ኦሪጂናል ፋይል አገኘው ብላ ነፍሷን አታውቅም። ኤደን በስተመጨረሻም እንግዲህ ዳኒን ጠርጥረዋለች። ምክንያቱም ራሴ ከቤተሰቦች ጋር አስተዋውቀኝ ወደዛ ቤት እንዲሄድ የማትፈቅድልኝ የሆነ ነገር ታደርጋለህ ማለት ነው። ስለዚህ እኔ የማላቀው የሆነ የደበቀው ሚስጥር አለ ማለት ነው። ዳኒ ምንድን ነው በማለት ጥያቄ እንትን ብለው አፋጠዋለች ማለት ነው። በዛ ላይ ደግሞ ትሁትም ተናግረዋለች። ምክንያቱም ዳኒን ተናግረዋለች። ዳኒ ያንተ ጓደኛ ኤደን እጅግ በጣም መልካም ሴት ነች፣ ስነ ስርዓቷ ሁሉ ነገሯ በጣም ውብ የሆነ ሴት ነች። በአንተ ምክንያት እሷን መልካም ስላወቅነ እጅግ በጣም ደስ ብሎናል በማለት እኔ ወደዚህ ቤት እሷን ማንጣቴ ነው ጥፋቴ በማለት እንግዲህ ሲናገር ነበረ። ግን ደግሞ ትሁት አስጠንቅቀዋለች። በነገራችን ላይ ካሌብ አይኑ ከሷ ላይ አርፏል እና እንዳይነጥቅ ተጠንቀቅ በማለትም አስጠንቅቀዋለች ማለት ነው። ሲቀጥል የካሌብ አባትም ያው ነገሮችን ወደ ተግባር ለመውሰድ እየወሰኑ ይገኛል ማለት ነው። ካሌብንም አናግሮታል። ካሌብ ቀጥታ ማድረግ ያለብን ነገር አድርግ፣ እኔ ደጋግሜ እንድነግርህ አጠብቀኝ በማለት ተናግሯል ማለት ነው። አባዬ ለምንድን ነው ሰውን መጉዳት? ለምንድን ነው? እኛ እኮ እሷ ልትጎዳ ትችላለች፣ አሁን እውነቱን ነው መናገር ያለብን በማለት ምንድን ነው የምትነግራት? ዳኒ አጭበርባሪ እንደሆነ ነው። እሷንም እኮ ከአጭበርባሪ እያዳናት ነው። ስለዚህ መልካም ነገር ከሆነ ለራስ ታደርገዋለህ፣ ካለዚያም ደግሞ ነገሮቹ እንደሚሆን ማድረግ ይቻላል። ለምንድን ነው ወደኋላ የምትለው በማለት እንግዲህ ሲያስጠነቅቀው ነበር። በስተመጨረሻም እንግዲህ ስለ ቲና እያወሩ ነበር ካሌብና እንዲሁም ደግሞ የካሌብ አባት ማለት ነው። ወረቀቱ ኦሪጂናል እንዳልሆነ እንግዲህ ኮፒ እንደሆነ ራሱ ዳኒ ሰምቷል። ዳኒ እስከ ዛሬ በሽማግሌው እንዲሁም ደግሞ በካሌብ ዝምታ የተነሳ ሲጠረጥራቸው ነበር። የሆነ ነገር አስበው እንዳይሆኑ ብቻ በማለት ደግሞ ደጋግሞ ለቲናም ሲናገር ነበረ። ዛሬ ደግሞ በራሱ በጆሮ ሰምቷል። ያ ማለት ቲና ቤቱን የተሰጣት ወይንም ደግሞ የያዘችው ወረቀት
ራሱ ዝም ብሎ ኦሪጂናል እንዳልሆነና ቤትም እንዳልተገዛላት አረጋግጧል ማለት ይቻላል ማለት ነው። ሰላም ጤና ይስጥልኝ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ግፈኛዋ ሚስትና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ በክፍል 26 እንግዲህ ይህንን ይመስላል ማለት ነው። ዛሬም የቃሊብ አባት ጀግንነታቸውን ቀጥለዋል። ቃሊብንም እንደዚያው እያበረታቱት ይገኛሉ ማለት ነው። አሁን ላይ ማድረግ ያለበትን ለቃሊብ አስጠንቅቆ እየነገራቸው ነው። ምክንያቱም ኤደንን ለራስ ማድረግ አለብህ። ኤደን እጅግ በጣም መልካም ሴት ነች። ስለዚህ እስከ ዛሬ ከሚያደርግብን አንጻር ለዳኒ ደግሞ ትልቅ በቀል ነው በማለት እኔ የማምነው የገደለ ይገደል፣ በቃ ያደረገው ነገር መክፈል አለብን ብለው ነው እንግዲህ የቃሊብ አባት የሚያስቡት ማለት ነው። በእርግጥ ክፋትን በክፋት መመለስ ያው ምክርም አይደለም ብዬ አስባለሁ። ለነገሮቹ መታገስና ሌላ መፍትሄ ቢወሰዱ አሪፍ ነው። ግን ደግሞ አንዳንዴ መከፈል ያለባቸው ዋጋ መከፈል አለበት ብዬም አምናለሁ ማለት ነው። ምክንያቱም ዳኒ ወደዚህ ቤት የገባው እንግዲህ የቃሊብ የሚስቱ ወንድም ነኝ ነው በማለት ነው። ግን ደግሞ ሚስቱን እያማገጠ ልክ እንደ ውሽማ ሆኖ ከዚህ ቤት ተመሳስሎ እየኖረ በዚያ ላይ ደግሞ ቃሊብንና እንዲሁም ደግሞ የቃሊብ አባትን ሽማግሌውን ማለት ነው በተለያዩ ነገር ከቲና ጋር በመሆን ለመጉዳትና የነሱ የሆነን ነገር ለራሳቸው ለማድረግ እጅግ በጣም እየተጣጣሩ ይገኛሉ። በዚህ እድሜያቸው ሁለታቸውም ዳኒም ሆነ ቲናም ሆነ እጅግ በጣም ወጣቶችና እንዲሁም ደግሞ ጤነኞች ናቸው ማለት ነው። ስለዚህ የፈለጉትን ነገር ሰርተው ማግኘት ራሱ ይችላሉ። ከሰው ሀብት ላይ ዝም ብለው የሚንጠለጠሉበት ምንም አይነት ምክንያት የላቸውም ነበረ። ስለዚህ ሽማግሌው የሚሰጣቸው ዋጋና እንዲሁም ደግሞ እነሱ በሰሩት ልክ ቢከፈሉም ለነሱ አሪፍ ነው፣ ትምህርት ይሆናቸዋል ብዬ አስባለሁ ማለት ነው። ያው ኖርማል ክፉን በክፉ መልሰው ባይሆንም ግን ደግሞ አንዳንዴ ይህን ነገር መደረግ አለበት ብላችሁ ማድረግ እየቻላችሁ መደረግ ያለባቸው ነገሮች አሉ። ያ ሰው ልክ ያን ሰው እንዳሳመመው እሱም ሊያመው ይችላል ማለት ነው። ስሜቱ የሚገባው ራሱ በህመሙ ላይ ሲያልፍ ብቻ ነው እንጂ አሁን የቃሊብና እንዲሁም ደግሞ የአባቱ ስሜት ለነሱ ምንም መጫወቻ መስሎ ነው እየታያቸው ማለት ነው። ስለዚህ የቃሊብ አባትም ሽማግሌው ማለት ነው እነሱም የኛን ነፍስ የኛን ነገሮች እንዳስጨነቁን እኛም ደግሞ እነሱን ማስጨነቅ አለብን። ያንተ የሆነን ነገር ወስዶብሃል አይደለ? ስለዚህ አንተም ደግሞ የሱ የሆነን ነገር የሚሳሳለትን ነገር ደግሞ መውሰድ አለብህ። ስለዚህ ኤደንን ለራስ ማድረግ አለብህ በማለት እንግዲህ ለቃሊብ ደግሞ ደጋግሞ አስረግጦ ነግሮታል ማለት ነው። ቃሊብ ከዚህ ሁሉ ነገር ያለ መግባት እጅግ በጣም እየጣረ ነበር። አንተ መቼም አትሰማኝም፣ ከዚህ በፊት ቴና ብዙ ነገር አድርጋብኛለች እያልኩ ራሱ ልሰማኝ አልቻልክም፣ መቼ ነው ግን አንተ ሰው የምትሆነው? በማለት እንግዲህ ቃሊብንም እጅግ በጣም ተናግሮታል። አባዬ እኔ እኮ እንደዚያ አይደለም፣ ግን ደግሞ ልጅቷ በፍጹም እንድትጎዳ አልፈልግም፣ እኛ ሰው መጉዳት እንደማንችል ታውቃለህ በማለት እንግዲህ ደግሞ ሲነግረው ነበር ለሽማግሌው። ሽማግሌውም እኔ ኤደንን እንጉዳት አላልኩም፣ በቃ እውነተኛው ወደ እውነተኛው ስንሄድ እሷን ለራስ ማድረግ ትችላለህ፣ እጅግ በጣም መልካም ሴት ነች በማለት ስለ ኤደን ያለውን ነገር ሲናገር ነበር። ኤደን እንግዲህ ያው በእንግደኝነት ማለት ነው ከነሱ ቤት በመጣ ሰዓት ይብን ራሱ ትሁትን ስራ ስታግዛት ነበር ማለት ነው። እና የሴት እንግዳ የለውም ብላ ለትሁት ራሱ ስትናገር ነበር። እጅግ በጣም መልካም ሴት ነሽ፣ ሲቀጥል አንቺን የመሰለ ዳኒ ፍቅረኛ ይኖረዋል ብዬ በፍጹም አላመንኩም ነበር፣ ግን እጅግ በጣም መልካም ነሽ በማለት እንግዲህ ትሁትም ስለ ኤደን ስታመሰግናት ነበር ማለት ነው። እኔም እኮ በጣም ነው የምወደው፣ ግን ደግሞ እሱ ነገሮቹን እያፋጠነ አይደለም። እኔ ደግሞ ሴት ነኝ፣ ማግባት መውለድ ደስ ይለኛል። እሱ ግን ሀብት ምናምን የሚላቸው ነገሮች አሉ፣ ለእኔ እሱ ትርጉም ሊሰጠኝ አይችልም በማለት እንግዲህ ልክ ለሽማግሌው እንደተናገረችው አሁንም ለትሁት ተናግራለች ማለት ነው። ሽማግሌውም ይህን ነገር ሲሰማ ለዳኒ በጣም መክሮታል ማለት ነው። እሷ ምንም ነገር
ነገር አትፈልግም። የምትፈልገው ያንተ ንጹህ ልብ ነው። ስለዚህ በፍጥነት ብታገባት ይሻልሃል እንዳታመልጥ በማለት ለዳኒ ሲነግረው ነበረ። የት ትሄዳለች ብለው ነው። የትም አትሄድም፣ እኔም ደግሞ አስቤያለሁ በቅርብ እንጋባለን በማለት እውነት ለመናገር በጣም ምርጥ ሴት ነች። ቃሊብ ባያገባ ለቃሊብ ነበር የምድራት በማለት እንግዲህ በግልጽ ተናግሯል። በነገራችን ላይ ቃሊብ አባት ማለት ነው ሽማግሌው ባንድም በሌላ ደግሞ ደጋግሞ ማለት ነው ለዳኒ በጣም ብዙ ነገሮችን ሲነግረው ነበረ ማለት ነው። ያ ማለት እንዲነቃ ብሎ ማለት ነው ካለበት የእነሱን ንብረት ከመፈለግ ካለበት ስሜት እንዲወጣ ብሎ በተለያዩ ነገሮች ማለት ነው ሁሉን ነገር ቃሊብ እንደሚያውቁና እንዲሁም ደግሞ ሽማግሌው እንደሚያውቁ ዳኒና ቲና የሚያደርጉትን ነገር እንደተረዱ እንዲያውቅ ብሎ በጣም በብዙ ነገሮች ተናግሯል። ከዚህ በፊትም ብሏል ዳኒ ምንም ነገር ይሄን ያክል ክፋት የለውም። ያ ማለት በእርግጥ ብር ይፈልጋል። የሰው ብር መፈለጉ ተገቢ ባይሆንም ግን ሰው ደግሞ እንዲጎዳ በፍጹም አይፈልግም በማለት የቃሊብ አባት ሽማግሌው ሲናገር ነበረ ማለት ነው። እና ከዚህ አንጻር አሁን ካለበት ውስጥ ወጥቶ የራሱን ህይወት እንዲጀምር በጣም በንግግርም በተለያዩ ነገሮች እንግዲህ ሽማግሌው ዳኒን እየገፋፉት ነበር። ዳኒ ግን ምንም ሊሰማ አልቻለም። በእርግጥ እስከዛሬ ከቲና በተሻለ ሲጠረጥራቸው የነበረው ሽማግሌው አውቆ እየተጫወተብን ነው ወይንም ደግሞ ቃሊብ አውቆ ነው እንደዚህ የሚጫወቱብን እንጂ እንደዚህ ዝም ያሉን የሆነ ነገር አስበውብን ይሆናል እያለ ሲጠረጥር ነበር። በመጨረሻም እንግዲህ የጠረጠረው አሁን ላይም እውነት ሆኖ በራሱ በጆሮ አዳምጧል ማለት ነው። ይሄን የሰማውን ነገር እንዴት አድርገው ነው ነገሩን ወደ ሌላ የሚያደርጉት? በእርግጠኝነት በዚህ ምክንያት እሱ አይነቃምና ካሉበት ነገር ውስጥ አይወጡም ብዬ ነው የማስበው። አሁንም ዳኒ መጥፎ ነገር ከማድረግ ወደ ኋላ አይልም ማለት ነው። እና በሌላ ነገሮች ውስብስብ አድርጎ እንደሚመጣ ተስፋ እናደርጋለን። ስለ ጥፋቱ ራሱን አድርጓል አሁን ላይ ማለት ነው። ማለት እንግዲህ ኤደንን ይዞ በመምጣቱ ወደ እነሱ ወይንም ደግሞ ለሽማግሌውና ለቃሊብ ለትሁት በማስተዋወቁ ኤደንን እጅግ በጣም እየተቆጨ ይገኛል ማለት ነው። ማስተዋወቅ እንደሌለበት ማንጣት እንደሌለበት ነው እየተረዳ ያለው ማለት ነው። ኤደን ደግሞ እጅግ በጣም ደስ የሚሉ ናቸው። ሁሉም ፋሚሊዎችም እጅግ በጣም ደስ ይላሉ። እኔ ግን እህትክን ማየት በጣም ፈልጊያለሁ፣ መቼ ነው የምትመጣው? በማለትም እንግዲህ ስለ ቲና ጠይቀው ነበረ። ያው ዳኒም እጅግ በጣም መልካም ሴት ነሽ በማለት እንግዲህ ቲናን ሲገልጻት ነበረ። በነገራችን ላይ እጅግ በጣም መልካም ሴት ነች፣ እሷንም ብታገኛት ትወድሻለች በማለት እንግዲህ ሲናገር ነበረ። ግን ደግሞ እሱ ደስ ያላለው ነገር ወደዚያ ቤት እንድትሄድ በፍጹም አይፈልግም። ከዚህ በኋላ ወደዚያ ቤት መሄድ አትችም፣ ከኔ ጋር እንገናኛለን፣ ከዚያም ደስ ያለች ቦታ እኔ ወስድሻለሁ በማለት ለምንድን ነው እኔ እንደዚህ የምታስቀረኝ ከሆነ ሁሉን ነገር ለሽማግሌው ነው የምናገረው። እሱ እኮ ነው ደውሎ የሚጠራኝ። ስለዚህ ጨዋታቸው ደግሞ እጅግ በጣም ደስ ይላል እና ወደዚያ ቤት ከመሄድ አንተ ምንም አትከለክለኝም በማለት እንግዲህ ዳኒን ደግማ ደጋግማ ተናግረዋለች። ዳኒ ግን እኔ የራሴ ችግር አለብኝ፣ እዚያ ላይ ደግሞ ቃሊብ የሆነ ነገር ሊያስብ ይችላል፣ ስለዚህ በፍጹም እዚያ ቤት አትሄጅም እያለ ዳኒ ተናግሯታል። ግን ደግሞ እሷ ለምንድን ነው እንደዚህ የምትለው? እሱ እኮ የእህትህ ባል ነው፣ በፍጹም እንደዚህ ማለት የለብህም። እኔ ደግሞ አንተን ትቼ የትም መሄድ አልችልም ብሏል። አሁን ላይ እንግዲህ ነገሮቹ እየተስተካከለልን ነው፣ ስለዚህ የራሳችን ህይወት የምንመራበት ጊዜ እየደረሰ ነው በማለት እንግዲህ ሲነግራት ነበረ። እሱም እንግዲህ ቲና ደውላለት ነበረ። እጅግ በጣም ናፍቀሽኛል፣ መቼ ነው የምትመጪው እያለ ማስመሰሉን ሲናገር ነበር። ግን በጣም ማስመሰል ይችላል። ምክንያቱም ቴናንም በጣም እወድሻለሁ አፈቅርሻለሁ ይላል። እዚች ጋር ደግሞ ኤደን ላይ ደግሞ እጅግ የሚወዳት የሚያፈቅራት ትክክለኛ ፍቅረኛ ሆነች። ግን ደግሞ ቴናን ለብር ብሎ ነው የቀረባት ማለት ነው። እና ቴና አመጣለሁኝ ነገሮቹን ጨርሻለሁ እያለች ትገኛለች ማለት ነው። ነገሮቹን ጨርሻለሁ ብላ ልክ እንዳለው ቃሊም ማለት ነው። እሷ አሁን የምትመጣበት እንትን ልክ በቃ ቤቱ የእሷ መስሏት እንደፈለገች እየዘለለች እየወጣች አሁን ላይ መታ ከቤት ውስጥ የምታባረራቸው ነው የሚመስለኝ። በጣም ደፋር ሆነች በነገራችን ላይ ማለት ነው። እና እንደዚያ ስታደርግ የያዘችው ወረቀት ደግሞ ኦሪጂናል እንዳልሆነ ስታቅ እጅግ በጣም እንግዲህ
ራሷን ፌንት ታደርጋለች ብዬ አስባለሁ ማለት ነው። እና ሽማግሌውም እንዲሁም ደግሞ ቃሊብ ማለት ነው አሁን ላይ እኮ መታ አታፍርም አባዬ ልታስወጣን ትችላለች። አዎ ታደርገዋለች። ደግሞም እንደዚህ የቆየችው ፍታይ ለማለት ነው፣ ፍች ለመጠየቅ ነው። ይሄን ሁሉ ጊዜ ወጥታ የቀረችው እንግዲህ አንድ ባለትዳር ሆና ሴት ልጅ ሆና ማለት ነው ያለ ባሏ ፍቃድ እንግዲህ እንደፈለገች ከጓደኞቿ ጋር ስትዝናና ቆይታ ነገር ሲፈልጋት ደግሞ ከዛ ፍታይ ለማለት ጠብ ፈልጋ ነው ራሷ አውቃ የጠፋችው ማለት ነው። እና ይሄን ነገር ለማድረግ ዝግጅት አድርጋ ትመጣለች። ግን ደግሞ ቤቱ በስሟ እንዳልሆነ ስታቅ አስቡት ምን እንደሚሰማት ማለት ነው። እና ቀጣይ ፓርት እንግዲህ ምን ይሆናል? ኤደን እና እንዲሁም ደግሞ ቲና ሲገናኙስ ምን ሊፈጠር ይችላል? በነገራችን ላይ ኤደን ከዚህ ቤት መቅረት የለባትም። ቲና ብትመጣም ሌላ መላ ነገር እንፈጥራለን ብለዋል ማለት ነው። ምክንያቱም ቲና ምናልባት የዳኒ ፍቅረኛ እንደሆነች ማንም ማወቅ እንደሌለበት እንግዲህ ኤደን ያሳምኗታል። ወይንም ደግሞ ኤደን ደግሞ ቲና ደግሞ ኤደን የዳኒ ፍቅረኛ እንደሆነች ማወቅ እንደሌለባት የሚያደርጉ ይመስለኛል ብቻ ማለት ነው። እና ያው ቀጣይ ፓርት እንግዲህ ሁላችንም በጉጉት እንጠብቃለን፣ አብረን እናያለን ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።